የተሰጠኝ ርዕስ ከእውቀት ጋር የተያያዘ ነው። የሰው ልጅ ስሪቱ ሁለት ነው። ስሪቱ ሁለት ነው። በደንብ ያዙ። የሰው ልጅ ስሪቱ ሁለት ነው። አንደኛ ይሄ ቦዲ ስትራክቸሩ አለ። ተክለ ሰውነቱ፣ ቁመናው፣ ርዝመቱ፣ ክብደቱ፣ ቅላቱ፣ ጥቁረቱ ምናምን አሁን የተለያየን ሰዎች አይደል መልካችን፣ ሁሉ ነገራችን። ይሄ አንድ የአላህ የሰው ልጅ አሰራር ነው። አላህ የሰራበት ስጋዊ ማንነቱ ነው ይሄ። ሁለተኛ መንፈሳዊ ማንነቱ ወይም ደግሞ ሩሑ ሁለተኛው ይሄ ከአላህ ስብሓነሁ ወተዓላ ወነፈኽቱ ፊህ ሚን ሩሒ ከኔ የሆነን ሩሕ የሚለውን ስፒሪቹዋል ማንነቱ ወይም ደግሞ መንፈሳዊ ማንነቱ። ስለ ዒልም ስናወራ ስለ እውቀት ስናወራ ሁሌም መነሻ አድርገን የምናወራው ኢቅራእን ነው አይደለም? አላህ ስብሓነሁ ወተዓላ ነቢ ሙሐመድን ዓለይሂ ሰላቱ ወሰላምና ሙሉ እመታቸውን ለመጀመሪያ ያናገረበት የመጀመሪያው ንግግሩ ነው ኢቅራእ። አንብብ ባላቸው ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ሰሉ ዐለ ነቢ። የመጀመሪያ በአላህና በመልእክተኛው ሰለላሁ ዐለይሂ ወሰለም መሃል የነበረው የመጀመሪያው ኮንቨርሴሽን ነው፣ የመጀመሪያው ንግግር። ኢቅራእ አላቸው፣ አንብብ ተባሉ። ምንድን ነው የሚያነቡት? ከላይ መታችሁ ከሱረቱል በቀራ እያነበባችሁ ስትመጡ ከሱረቱል ኢቅራእ ከሱረቱል ቀለም በፊት ወደ ላይ ያለው ሱረቱል ማን ነው? ሱረቱ ቲን። ሱረቱ ቲንን ከጨረሳችሁ በኋላ ነው ወደ ኢቅራእ የምትሩት አይደል? ሙስሐፉ ላይ ሱረቱ ቲን ላይ አላህ ምን ይላል? ወቲኒ ወዘይቱን ወጡሪ ሲኒን ወሃዘል በለዲል አሚን። ከዛስ ለቀድ ኸለቅነል ኢንሳን ፊ አሕሰኒ ተቅዊም። የሰው ልጅን አለ አላህ የሰው ልጅን በሚያምር ተክለ ሰውነት አጂብ በሚያስብል ቁመና በጣም በሚያምር ተክለ ሰውነት ፈጠር ነው። አፈጣጠራችሁን አሳምረንላችሁ ፈጠርንላችሁ። የትኛውን ባንነታችሁን? ቦዲ ስትራክቸራችሁ ለቀድ ኸለቅነል ኢንሳን ፊ አሕሰኒ ተቅዊም። የሚያምር ነው። የምትጨምሩት የምትቀንሱት ነገር የለም፣ የምትቀቡት ምንም ነገር የለም። خلاص አሳምረን አስተካክለን በሚያምር መልኩ ፈጠርናችሁ አለ። ስለዚህ ከተፈጠርንበት ሁለቱ አፈጣጠር የትኛው ተስተካክሏል? የመጀመሪያው ቦዲ ስትራክቸሩን አላህ ተናገረ። ምን ጎደለ? ስፒሪቹዋሉ ወይም ደግሞ መንፈሳዊ ማንነቱ አስከትሎ እሱ እንዲስተካከል ደግሞ በየጊዜው እድሳት፣ ሰርቪስ፣ ማስተካከል ምናምን ተጅዲድ ያስፈልገዋል በየጊዜው የሩህ ማንነታችን ስፒሪቹዋል። ይሄ ደግሞ ይሄ መንፈሳዊ ማንነታችን የምንለው እሱ በደንብ መታደስ አለበት። በምንድን ነው የሚታደሰው? የቦዲ ስትራክቸራችሁን ተክለ ሰውነታችሁ ቁመናችሁን እኛ ጨርሰነዋል። የምትነኩት የምትጨምሩት የምትቀንሱት ምንም ነገር የለም። እናንተ መጨነቅ ያለባችሁ መጨነቅ ካለባችሁ የምትጨነቁት በምንድን ነው አለ አላህ? በሩህ በሆነው በመንፈሳዊ ማንነታችሁ ላይ። እሱን እንዴት ነው የምታስተካክሉት? ኢቅራእ በማንበብ ነው እሱ የሚስተካከል። ስታነቡ ጠይብ ምንድን ነው የምናነበው? ስናነብ ምንድን ነው የምናደርገው? አስከተል ኢቅራእ ቢስሚ ረቢከ አለዚ ኸለቅ፣ በፈጠረህ ጌታ ስም አንብብ አለ። በፈጠረህ ጌታ ስም ለምን ተባለ? የትኛውም አይነት እውቀት የትኛውም አይነት ዒልም ዓለማዊውም ይሁን ሸርዒ ይሄ የዲኑም እውቀት ይሁን በአላህ ስም እስካልተጀመረ ድረስ መጨረሻው ጥፋት ነው የሚሆነው። ከአላህ ስሞቹ አላህ ሰሌክት አድርጎ ሁለት ስሞቹን አስቀመጠ በእያንዳንዱ ሱራዎች ላይ ኤክሰፕት ሱረቱ ተውባ። በእያንዳንዱ ሱራዎች ላይ አላህ መክፈቻ የሱን ስም ያስቀምጣል። ምን የሚል? ቢስሚላሂር ረሕማኒር ረሒም፣ በአላህ ስም እጅግ በጣም አዛኝ በጣም ሩህሩህ በሆነው በአላህ ስብሓነሁ ወተዓላ ስም ይሄንን እውቀት ይሄንን መጽሐፍ እጀምራለሁ ብለህ ጀምር አላቸው። ከተነገሩት ከ99ም ስሞቹ ከአላህ ስብሓነሁ ወተዓላ ከዛ ሁሉ ስሞቹ አላህ ሰሌክት አድርጎ እዝነትን አያይዞ አመጣው። አሁንም ለምሳሌ አንድ ሰው ለምሳሌ ጥቅም ፈለገ አንድ ሰው ወይም ደግሞ መዳንን ፈለገ። ታሟል፣ ጤናው ልክ አይደለም፣ መዳን ፈለገ። ዱዓ ሲያደርግ የትኛውን የአላህ ስብሓነሁ ወተዓላ ስም ነው የሚጠቀመው? አዳር የሚለውን ስም ነው የሚጠቀመው? ጎጂ የሚለውን ስም ነው የሚጠቀመው? አይደለም። ያ ሻፊዕ አይደል? የሚያክም የምታድን እያለ ነው። ይህንን ስሙን ነው ተደጋጋሚ የሚያነሳው። ምክንያቱም
ተያይዞ ያለበት ችግር አለ። ያንን ችግር የሚፈታለት የአላህ ሱብሓነሁ ወተዓላ ስምና ባህሪ አለ። ያንን ነው የሚያነሳው። ከእውቀት ጋር ሲሆን ሌላን ስም ለምን አልተጠቀመም አላህ ሱብሓነሁ ወተዓላ? እዝነትንና እውቀትን ምን አገናኝ? ቢስሚላሂር ረሕማኒር ረሒም ይህንን ለምን አስቀመጠ? አላህ ሱብሓነሁ ወተዓላ ኢቅረእ ቢስሚ ረቢከ አለዚ ኸለቅ፣ ይህንን በጌታ ስም ጀምር፣ ከጌታ ስሞች ደግሞ ቢስሚላሂር ረሕማኒር ረሒም የሚሉን ተጠቀም ሲል የትኛውም አይነት እውቀት በየትኛውም አይነት ንባብ በአላህ ሱብሓነሁ ወተዓላ ስም ፕላስ ደግሞ እዝነትና ርህራሄ ከሌለው ጥፋት ነው የሚሆነው። ምሳሌ እናንተ የሶሻል ተማሪዎች ካላችሁ ታግዙኛላችሁ። አሜሪካ 1945 ላይ ጃፓን ሂሮሺማና ናጋሳኪ ላይ የጣለችው ሚትሬል ቦምብ ለ140,000 ሰው ሞት ምክንያት ሆኗል። እስከ ዛሬ ድረስ ቅሪቱ እስከ ልጅ ልጆቻቸው ድረስ ይመጣል። እዛ አካባቢ ላይ የሚወለዱ ህፃናት አካል ጉዳተኛ ናቸው። ወይ አይናቸው አያይም፣ ወይ አንድ እጃቸው ጎዶሎ ነው፣ ወይ እግራቸው አይሰራም። እንዲህ እያሉ ነው የሚወለዱ። ቅሪቱ እስከ ልጅ ልጆቻቸው ድረስ ደርሱ። እውቀታቸው የሚገርም ነው። ከዛሬ 100 ምናምን ዓመታት በፊትም ምናልባት ሰምታችሁ ከሆነ ቻይኖች የራሳቸውን ዘመን መለወጫ ማክበሪያ ደስታቸውን ለመግለጽ የሚጠቀሙባት የርችት ዱቄት ነበረች። ያችን የርችት ዱቄት ልክ ቀኑ ሲደርስ ብቻ ነው አውጥተው የሚተኩሱት። ምንድነው የሚያስቡት? የሰው ልጅ ይሄንን ዱቄት ካገኘ ይገዳደልበታል ብለው ይፈሩ ይደብቁት ነበር። አገኙ። የሚገርም ሚትሬል ቦምብ መስራት የሚገርም እውቀት ነው። የፊዚክስ ተማሪዎች ካላችሁ አረ ከዚህ የትናየት አህጉር አቆራርጦ ስንት ሺህ ኪሎ ሜትር አቆራርጦ አንድን ሀገር መምታት የሚችል መሳሪያ መፍጠር ትልቅ እውቀት ነው። የአላህ እዝነት እስካልተካተተበት ድረስ ምን ጊዜም ጥፋት ነው። ሱረቱል ካህፍ ላይ በጣም የሚገርመኝ ታሪክ አለ። አላህ ሱብሓነሁ ወተዓላ ነቢ ሙሳን ዓለይሂ ሰላም እዛ ሁለት ባህሮች መገናኛ ጋር ስትደርስ ካንተ በእውቀት የሚበልጥ ሰው አለ ሂድ አላቸው። ካንተ በምን የሚበልጥ ሰው? በእውቀት የሚበልጥ ሰው አለ ሂድ አላቸው። ልክ ሲገናኙ አላህ ታሪኩን ሲያወራ ምን አለ? ፈወጀዳ ዓብደን ሚን ዒባዲና፣ ከኛ ዘንድ የሆነን ባሪያን ኸዲርን ሙሳ ተገናኘው። ሙሳ ማንን አገኘ? ኸዲርን። ነቢዩላህ ኸዲር ዓለይሂ ሰላም በእውቀት ይበልጣል ተብለው ነው የሄዱት። ሙሳ ሂድ ኸዲርን አገኘ። ኸዲር በእውቀት ይበልጣል ተብለው ነው የሄዱ። ሲሄዱ ሁለት ገጸ ባህሪ የነቢዩላህ ኸዲርን ሁለት ኳሊቲ አላህ ነገራቸው። ፈወጀዳ ዓብደን ሚን ዒባዲና፣ ከኛ ዘንድ የሆነን ባሪያ ኸዲርን ሙሳ ተገናኘ። ኸዲር ምን አይነት ሰው ነው? አተይናሁ ረሕመተን ሚን ዒንዲና ወዓለምናሁ ሚን ለዱና ዒልማ፣ ከኛ ዘንድ የሆነን እውቀት እዝነትንና እውቀትን የሰጠነው ባሪያ ነው ኸዲር ማለት። መጀመሪያ ሲነሱ በእውቀት ይበልጣል ሂድ የተባለ፣ በኋላ ይሄ ነው ኸዲር ነው ባሪያችን። ኸዲር ማለት አተይናሁ ረሕመተን እዝነትን የሰጠነው፣ ወዓለምናሁ ሚን ለዱና ዒልማ፣ ከኛ ዘንድ የሆነን እዝነትንና እውቀትን። ስለዚህ ኢቅረእ ቢስሚ ረቢከ አለዚ ኸለቅ፣ የትኛውም አይነት ንባብ ስትጀምሩ በአላህ ስም ወይም ቢስሚላሂ ራሕማን ራሒም ካልተካተተበት መጨረሻው ጥፋት ነው የሚሆነው። በምሳሌ አይተነዋል። ጠይብ አሁን ልናነብን ከምንድን ነው የምንጀምረው? ስናነብ የትኛውን እውቀት እናንብብ? ዓለማዊውን እናንብብ? ሳይንሱን እናንብብ? ፊዚክስ፣ ኬሚስትሪ የትኛውን እናንብብ? ሱረቱ ቲን ላይ ሰውነታችሁ ተስተካክሏል። ኢቅራእ ላይ አእምሯችሁን ወይም ደግሞ ስፒሪቹዋል ማንነታችሁን ልታዳብሩ ነው። የመጀመሪያው መነሻው ምንድነው መሆን ያለበት? ከኢቅራእ ቀጥሎ አመጣው ቢስሚላሂ ራሕማን ራሒም ኢና አንዘልናሁ ፊ ለይለቲል ቀድር። ስለ ቁርአን ሊናገር አለና አላህ እኛ እኮ ይህንን አንዘልናሁ ፊ ለይለቲል ቀድር በለይለቲል ቀድር ነው ያወረድ ነው አለ። ምንድነው በለይለቲል ቀድር የወረደው? ስለ ለይለቱል ቀድር ግን ታውቃለህ አላቸው። ወማ አድራከ ማ ለይለቱል ቀድር፣ ስለ ለይለቱል ቀድር ታውቃለህ እንዴ? ለይለቱል ቀድር ኸይሩን ሚን አልፍ ሸህር። ለይለቱል ቀድር ማለት እኮ ከ1000 ወር በላይ አጅር ያለው ነገር ኸይር ያለው ነገር ነው። ወደ 83 ዓመት አካባቢ አንዷ ላይ የተወሰነች ሰዓት የሚገርም ዒባዳ። በዛች ሌሊት ላይ አንድ ሰው ተነስቶ ሙሉ ሌሊቱን ያ ረብ ሲል ከዋለ አላህ ዘንድ 83 ዓመት ሙሉ አላህን ሲገዛ እንደኖረ ተብሎ ይጻፍለታል። ያለው ክብደቱ የለይለቱል ቀድር ክብደት ይሄ ብቻ አይደለም። ተነዘሉል መላኢከቱ ወሩህ፣
ጅብሪልን ጨምሮ ምድር የመርፌ መጣያ ቦታ እስክታጣ ድረስ መላእክት ያጥለቀልቋታል አላህ። ለይለቱል ቀድር ማለት ሰላሙን ሂየ ሐታ መጥለዒል ፈጅር እስክትነጋ ድረስ እንኳን ሌይል ሰላት ቆሞ የሰገደው የተኛው ጭምር ሰላም ያገኛል። እስኪነጋ ድረስ አልፎ ንጋቱ ያስታውቃል። ለይለቱል ቀድር የሌይሉ ክብደት ይሄ ሁሉ ክብር፣ ይሄ ሁሉ ፈድል፣ ይሄ ሁሉ ኒዕማ የተወረደበት ላይ አንድ ነገር ብቻ ስለሆነ ነው። ኢና አንዘልና ይህንን ቁርአን በለይለቱል ቀድር አወረድነው። ለይለቱል ቀድር ይህን ያህል አጅር አገኘ። ለይለቱል ቀድር ላይ የተካተተ ሰው በየዓመቱ 83 ዓመት ሙሉ አላህን ሲገዛ እንደኖረ ሰው ይቆጠርለታል። የለይለቱል ቀድር ክብር ግን ቁርአን በመውረዱ ነው አለ። እለፉት። ሱራ በቀራ ላይ ስለ ረመዳን ይናገራል። ሸህሩ ረመዳን አለ አላህ። ረመዳን የከውኑን የዩኒቨርሱን ሲስተም የሚለውጥበት ጊዜ ነው። አላህ የጀሃነም በሮች ይዘጋሉ፣ የጀነት በሮች ይከፈታሉ፣ ሸይጣኖች ይታሰራሉ፣ ኸይር በጣም ብዙ ይበዛል፣ አጅሮቹ እጥፍ ድርብ እየሆኑ ይመጣሉ ምናምን። ዩኒቨርሱን ሲስተም የሚለውጥበት ነው። ወኢነል ጀነ ለቱዘየን ኩለ ዓም የተባለ ጀነት የምትከፈትበት ብቻ አይደለም የምትታደስበትም ወር ነው ረመዳን። ስለ ረመዳን ይህ ሁሉን ነገር ሸፈነውና አላህ በአንድ ነገር ጥቅልል አድርጎ አለፈው። ሸህሩ ረመዳን ማለት አለዚ ኡንዚለ ፊህ አልቁርአን። በቃ خلاص ሌላ ማብራሪያ አያስፈልገውም። ስለዚህ ስፒሪቹዋል ማንነታችሁን ለማስተካከል ስትጀምሩ ከቁርአን ነው የምትጀምሩት። አላህ ቁርአን የገባ ቁርአንን የተሸከመ አእምሮ ስታዩ፣ ቁርአን አብዝቶ የሚያነበንብ ምላስ፣ ቁርአን ያደረበት ልቦና፣ ቁርአን የተንሰራፋበት ማህበረሰብ ተራ አእምሮ ተራ ምላስ አይደለም ይላሉ አይደል? من رعاة الغنم ከተራ የእረኝነት ከተራ የከብት እገዳ ህይወት አንስቷቸው ኢላ ቃደቲል ኡመም የዓለምን 1/3 እስከ ማስተዳደር አደረሳቸው። በምን? በቁርአን ብቻ። ቁርአንን አንዴ ሰምቶ የተለወጠበትን እነ ዑመር ኢብኑ አልኸጣብን እያየን ነው አይደል? ረሱልን ዓለይሂ ሰላቱ ወሰላም ልገላግላችሁ ብለው ሰይፋቸውን ይዘው ወጥተው አንድ ሱራ ነው የሰሙት። ቢስሚላሂር ረህማኒር ረሂም ጣሃ ማ አንዘልና ዓለይከ አልቁርአነ ሊተሽቃ ኢላ ተዝኪረተን ሊመን የኽሻ። ይህንን ሰሙ፣ ወደ ህይወታቸው አስገቡት። የዓለምን 1/3 እስከ ማስተዳደር አላህ ወሰዳቸው። አረቦቹ በፊት የነበሩበት ህይወት ከሌላ ቦታ ከሮም ከባዛንታይን ምናምን ኢምፓየር ከሚባሉት ይመጡና ለግዛት ያን ጊዜ ቀኝ ግዛት ምናምን በጣም ይታወቃል። ያያዋቸዋል አረቦቹ ሁኔታቸውን ኑሯቸውን ያያታ። በዛ ሰዓት ላይ አረቦቹ የነበሩበት ህይወት የሚያስቅ ህይወት ነው። በተራ አንድ ስንኝ ተነስቶ ለ100 ዓመት የሚደርስ ጦርነት ይሄዳሉ። አውስና ኸዝረጅ ምናምን እየተባባሉ ኸምሮቹ፣ ዝሙቶቹ፣ የባሪያ ንግድ፣ ባርነቱ በጣም ጭቃ የሆነ ህይወት ነበር የሚኖሩ። አላህ አምጥቶ መካከላቸው ቁርአንን አስቀመጠ። ምን እንደፈጠሩ እዩ። ስለዚህ ሁሉ ጊዜም የዒልም አንድ እርምጃ መሆን ያለበት ከቁርአን ጋር ነው። ከቁርአን ጋር የተኖረ ህይወት ሐቂቃ ወላሂ በጣም የሚያስቀና ህይወት። ወጣትነታችሁን ደግሞ ሞር ቁርአን ላይ ስታደርጉት ብዙ ጊዜ የብዙዎቻችን ችግር ምንድነው? ቁርአን ከቃዒዳ እንጀምራለን፣ ሐርፎቹን እንለያቸዋለን፣ ሐረካ እናስተካክላለን። ከዛ ከፍ ሲል ወደ ተጅዊድ እንሄዳለን፣ መኻሪጆቹን ምናምን እናስተካክላለን። ከዛ ከፍ እንላለን፣ ነዘር ምናምን እዛ ጋር ተስተካክሏል፣ ወደ ሒፍዝ እንሄዳለን። خلاص በጣም ከተገፋ እስከ ተፍሲር ይመጣል። በቃ አይደል? ቁርአን የሚጠና ኪታብ ነው። አላህ ሱብሓነሁ ወተዓላ የአላህ ሱብሓነሁ ወተዓላ ወርድ ባይ ወርድ የአላህ ቃል ነው አለን አይደል? አላህ ዝም ብሎ ተነስቶ ቁርአን ላይ ስለሆነ ነገር አያወራም። እሱ መናገር የፈለገው ማስተላለፍ የፈለገው መልእክት ቢኖረው እንጂ። ኢብኑ ተይሚያ ምን ይላሉ? እኔ ድጋሚ ህይወት ቢሰጠኝ ለሁለተኛ ጊዜ የመኖር እድሉን ባገኝ አሁንም ድጋሚ ከቁርአን ጋር ነበር ህይወቴን የሚጨርሰው ይላል። አያልቅም። ከዛ ባለፈ ከቁርአኑ ከመሸምደዱ ከመሐፈዙ ከመቅራቱ ባለፈ እስኪናጥ ነው
በጣም ብዙ ጊዜ ምሳሌ አድርጌ ነው ማነሳው። እንደዚህ አይነት ነገር በጣም ብዙ ቦታ አለ ቁርአን ላይ። ለምሳሌ አላህ ስለ ሱረቱ ነባ ላይ አማ የተሳአሉን አማ የተሳአሉን ስለምንድን ነው የሚነጋገሩት ይላል። አን ነበኢል ዐዚም ስለ ትልቁ ዜና ስለ ትልቁ ኸበር ነው የሚነጋገሩት ይላል። ስለ ቂያማ